ስኬታማ ሰራተኛ የነበረችው ይህች ሴት ልጇን ለማሳደግ ስትል ሁሉ ነገሯን ስለተወች እናት ነው ታሪክ። የፊልሙ ርዕስ ናይት ቢች ይባላል። ፊልሙ ሲጀምር ኤማ እና ሳሊ ሱፐርማርኬት ውስጥ ሲገናኙ እናያለን። እየተጫወተችም ሳሊ ያው ስራ መስራትና ራስን መቻል እንደ ሴት አሪፍ ቢሆንም የቤት እመቤት ግን ከወደድሽውና ተመችቶሽ እየኖርሽ ከሆነ ዋናው እሱ ነው ትላታለች። ኤማም እየከበዷት ያሉ ነገሮች ቢኖሩም በህይወቴ ደስተኛ ነኝ ስትል ትመልስላታለች። ቤታቸውም ተመልሰው ለልጇ ምግብ ካበሰለችለት በኋላ የህፃናት መዋያ ቦታ ይዛው ትሄዳለች። እዛ ቦታ ላይም እንደሷ ብዙ እናቶች ልጆቻቸውን ይዘው ይመጡና ስላሉበት ችግርና ስለ መፍትሄው ከልምዳቸው ይከፋፈላሉ። ኤማና ልጇ አሁን ቤታቸው ተመልሰዋል። ባሏም ከስራ ከተመለሰ በኋላ ስለ ስራ ማማረር ይጀምራል። ከልጁ ጋር ስትዳረቅ የምትውለው ኤማ ስራ ሄዶ ስለመምጣት ሲያማርር በቅናት ትመለከተዋለች። ቀጥላም ሰውነቷ ላይ ያጋጠማት ስላለ ለውጥና ጀርባዋ ላይ አብጦ ነጭ ጸጉር እያበቀለ ስላለው እብጠት በምትነግረው ሰዓት እሱ የፔሪድ መዛባት ይሆናል ምናምን ብሎ ካሾፈባት በኋላ ብዙ መጨናነቅ ያለብሽ ጉዳዮች አሉ በዚህ ፋንታ ብሎ ይላታል። ከመተኛታቸው በፊትም ኤማ የጎን ለጎን ስራ ልጀምር እንዴ? ያው የድሮ ስህተታችንንም እንዳንደግም ለልጃችን ደግሞ ሞግዚት እንቅጠርለት ስትል ትጠይቀዋለች። ባሏም ምንም ነገር ከመመለሱ በፊት የተናገረችውን ነገር መልሰት ስብበትና አይ የቤት እመቤት ሆኖ ልጅን ማሳደግ መቻል ስጦታ ነው ትላለች። ባሏ ጆንም በሷ ፋንታ የቤት እመቤት ቢሆንና ከልጁ ጋር መዋል ቢችል ምን ያህል ደስተኛ እንደሚሆንና ስራ መመላለስ እንዴት ከባድ እንደሆነ ይነግራታል። ቤት እየዋሉ ልጅ ማሳደግ እንደቀላል ያያዋል እንጂ ያለሷ እርዳታ አንድም ቀን ለልጃቸው የሆነ ነገር ማድረግ ተሳክቶለት አያውቅም። እሷም በዛ ሰዓት ለብቻዋ እንደሆነ ይሄን ሁሉ ነገር የምታደርገው ታሳውቀዋለች። ሌሊት ላይ በተኙበት ልጃቸው ተነስቶ ሲያስቸግር ተነስቶ ልጁን እንዲያጫውት ጮሃ ትነግረዋለች። በቀጣይ ቀን ስለማታ ባህሪዋ ሲጮህባት የማታ ጅብ ስለሆንኩ እኮ ነው እያለች ትቀልዳለች። ቀጥሎም ወደ ስራ ሊወጣ ሲል ወደ እሷ ተጠግቶ የቀን ስራሽን ፕላን አውጥተሽ ጨርሺ ማታ ማታ ከምትጨቃጨቂ ይላታል። ቀጥሎም ደስተኛ መሆን ምርጫ ነው ብሎ ይጨምርላታል። በዛ ሰዓት በጣም ትበሳጭና በጥፊ ትለዋለች። ነገር ግን በጥፊ ያለችው በሐሳቧ ነበር። ሪያሊቲ ላይ ግን ፈገግ ትልና ሁሉንም ነገር እንደምታስተካክል ነግራው ወደ ስራ ይሄዳል። እሷም ልጇን መጫወቻ ስፍራ ወስደው ሲጫወት ራቅ ብላ እያየችው ሳለ ውሾች ይመጡና ይተሻሿት ጀመር። በዛም ሰዓት ደስ ይላትና ልጇን ይዛ ከውሾቹ ጋር ትሯሯጣለች። ሲደክማቸው ሳሩ ላይ በጀርባቸው ጋደም ይላሉ። በዛው በትውስታ ወደ ልጅነቷ ትመለሳለች። በልጅነቷ የኤማ እናት ዘፋኝ የመሆን ትልቅ ህልም ነበራት። ነገር ግን ኤማን ወልዳ ስለነበር ህልሟን ልጇን ለማሳደግ ስትል ትተዋለች። አሁን ላይ ህይወቷ ምን ያህል ከእናቷ ህይወት ጋር እንደተመሳሰለ እያሰበች ትገረማለች። የማሽተት ችሎታዋ በጣም እንዳደገ ታስተውላለች። ሁሌ እንዲህ ነገሮች ይሸቱኝ ነበር ሳላስተውለው ቀርቼ ነው ወይስ የተፈጠረ አዲስ ነገር ስትል ታስባለች። አንድ ቀን ከተኛችበት ጥልቅ እንቅልፍ የውሾች ጩኸት ይቀሰቅሳታል። ከቤቷ ወጣም ስታያቸው ፓርክ ውስጥ ያጫወተቻቸው ውሾች ነበሩ። ቀስ እያለች ስትጠጋቸው ልብሷን መቦጫጨቅ ጀመሩ። በቀጣይ ቀን ጠዋት የተፈጠረው ነገር ህልም ይሁን እውን እያለች እየተጠራጠረች ልጇ የሞተ አይጥ በእጇን ጠልጥሎ ሲያመጣላት ደንግጣ ከየት ያገኘኸው ጣለው እያለች ከኋላው ትከተለው ጀመር። እሱም በሩን ይከፍተውና ይወጣል። በተከፈተው በር በኩል አሻግራ ስትመለከት የሞቱ እንስሳቶች ተከምረው አገኘች። በነገሩም ግራ ተጋብታ ላይብረሪ በመሄድ ላይብረሪስቷን ስለ አንድ ሴት ወደ ውሻነት መቀየር የሚያወራ መጽሐፍ ካለ በምትጠይቅበት ጊዜ ላይብረሪስቷ በግርታ ስትመለከታት ኤማም ሪሰርች እየሰራች እንደሆነና ለራሷ እንዳልሆነ ትነግራታለች። መጽሐፉንም ትሰጣታለች። ሪስቷ በምታነብበት ጊዜ ራሷን ፍሪ ሆና እየበረረችና እየተንሳፈፈች እንደ ወፍ ኢማጂን አደረገች። በነጋታው ከልጇ ጋር ተያይዘው ወደ ምግብ ቤት ይሄዳሉ። በተለምዶ ከምታነሳው ምግብ የበዛ አንስተው ወደ መቀመጫቸው ይሄዳሉ። እየበሉም ሳለ ማንኪያቸው ይሰበርና እንደ እንስሳ በሁለት እጃቸው መብላት ይጀምራሉ። በዛም ሰዓት ኖርማ ታያቸውና እንደነሱ እያስመሰለች አብረው ተሳሳቁ። ኖርማ ድሮ ልጆቼን እንዲህ የማጫወትበትን ጊዜ አስታወሰኝ ትላቸዋለች። ኤማም ብዙ ጥያቄ መጠየቅ ብትፈልግ ነገር ግን ሳትጠይቃት ቶሎ ይለያያሉ። ቤት ከገባችን በኋላ ሰውነቷን በመስታወት በምታይበት ሰዓት ሆዷ ላይ ትልልቅ ቁስሎች ተፈጥረዋል። ማታ ላይ ልጇን ለማስተኛት እየሞከረች እሱም እያስቸገራት ሳለ ባሏ በቪዲዮ ጌም ተጠምዶ ስታየው በጣም ተናዳ ወደ ጅብነት ተቀይራ ብትበላው ተመኛች። ነገር ግን በሱ ፋንታ ራሷን ታረጋጋና በጣም ደክሞኛል፣ ማታ ማታ ልጁን የማስተኛት ስራ ያንተ ነው ትለዋለች። ልጁን አስተኝቶም ከተመለሰ በኋላ አብራው መተኛት ትፈልግ እንደሆነ ይጠይቃታል። እሷም ሰውነቷ ላይ በወጡት አዳዲስ ነገሮች ምክንያት ይደብረዋል ብላ ስላሰበች አይ ብላ ትከለክለዋለች። በነጋታው ወደ ዳይኖሰር ሙዚየም ልጃቸውን ይዘው ይሄዳሉ። እዛም የህፃናት መዋያ ውስጥ የተዋወቀቻት አንድን ጓደኛዋ ታገኛትና ሰላም ይባባላሉ። አንድ ቦታም ከባሏ ጋር አረፍ ባሉበት ጊዜ እኔ አርቲስት አይደለሁም ትለዋለች። ቀጥለም ያልሆነችውን ነገር ለመሆን ከምትጣጣር መሆን የምትችለውን ነገር እሱም ጥሩ እናት ሆና ልጆቿን ማሳደግ እንዳለባት እንደምታስብ ትነግረዋለች። ጆንም ሀሳቧ እንደሚደግፍና ከጎኗ እንዳለ ይነግራታል። አንድ ቀን ማታ ላይ ቤቷ ቁጭ ብላ መጽሐፍ እያነበበች ሳለ የውሾች ድምጽ ይሰማትና ወደ ውጪ ትወጣለች። በምትወጣበትም ጊዜ እንደ ውሻ መሬቱን መቆፈርና ይባስም ብሎ
ወደ ውሻነት ትቀየራለች። በአስፋልቱና በየጫካው ተራሩጣም ቤት መታ ሻወር በምትወስድበት ጊዜ ባሏ ከሰውነቷ እየወጣው ባለው ቆሻሻ ግራ ተጋብቶ ምን እንደተፈጠረ ሲጠይቃት እሷም ዝም ብላ ለሩጫ ወጥታ እንደነበር ትነግረዋለች። ባሏም አብሯት ወደ ሻወር ይገባል። በነጋታው ባሏን ወደ ስራ ከሸኘች በኋላ ለልጇ እንደ ውሻ እንጫወት እንዴ ስትል ትጠይቀዋለች። ልጇም ደስ ይለውና እንደ ውሻ ሲጫወቱ ይውላሉ። ልጇም ትንሽ ያድግና ያለሷ እርዳታ እንቅልፉን መተኛት ይጀምራል። ይህም ለሷ እረፍት ነው። ወላጆች ስለቤታቸው ችግርና ሁኔታ የሚወያዩበት ቦታ ላይ ኤማ በነጻነት ሴት ልጅ በመውለድና በማሳደግ ምን ያህል እንደምትሰቃይና ከዛ በዘለለም ዓለም ላይ ለውጥ ማምጣትና ስራ መስራት እንደሚችሉ ይህንንም ባሎቻቸው ምን ያህል ማወቅና መረዳት እንዳለባቸው ተናገረ። እዛ ያሉ ሴቶችም በተናገረችው ነገር ያበረታቷል። ጆን ቤት ከተመለሰ በኋላም ለምን ሚስቱና ልጁ አዲስ ባመጡት ባህሪ እንደ ውሻ መብላትና መጮህ ምን የሚሉት ነገር እንደሆነ ይጠይቃል። እሷም ይህን ከልጇ ጋር ማድረግ ሰጥቷት የማያውቀውን ሰላምና ደስታ እየሰጣት እንደሆነ ትነግረዋለች። ባሏም ካስደሰታችሁ እሺ ይልና እንደነሱ እንደ ውሻ ትንሽ አብሯቸው ይቀልዳል። ኤማም ትንሽም ቢሆን ነጻነት ካገኘች በኋላ ከድሮ ጓደኞቿ ጋር ግንኙነቷን ለማደስ ታስባለች። ፕሮግራም አዘጋጅተው ከተገናኙም በኋላ ኤማ በጣም የኋላ ቀርነት ስሜት ተሰማት። ምክንያቱም የድሮ ጓደኞቿ በሙሉ በስራቸው ጠንክረውና ተለውጠው ሳለ እሷ ብቻ ናት ሁሉ ነገሯን ለልጇ ስትል አቁማ ቤት የቀረች። ውስጧም ይጨናነቅና የቀረበላትን ሳላድ መብላት አቅቷት ሳህኗ ላይ ትተፋዋለች። በዚህም ጊዜ አንዷ የድሮ ጓደኛ ትጠየፋትና ወደ ኋላ በምትልበት ሰዓት ኤማ በጣም ትናደድና እንደ ውሻ ውው ብላባት ከሬስቶራንት በመውጣት ወደ ውሻነት ተቀይራ እየሮጠች ትሄዳለች። ወደ ቤቷም ስትመለስ ውሾቹ ጓደኞቿ እየጠበቋት ነው። ከነሱ ጋር እየተጫወተች ሳለ አንድ ድመት ታያለች። ራሷን መቆጣጠር አቅቷት ድመቷ ጋር ሄዳ ትገላታለች። በቀጣይ ቀን ከእንቅልፏ ትነቃና ወደ ውጭ ስትወጣ የሞተችዋን ድመት ታያታለች። በዚህም ጊዜ ለድመቷ ሞት ተጠያቂ ራሷ እንደሆነች ትረዳለች። ውስጧም ህሊናዋ በጣም ሲወቅሳት የድመቷን ሬሳ አንስታ ትቀብራታለች። ጆን ከስራ ከተመለሰ በኋላ ድመታቸው የት እንዳለች ይጠይቃታል። እሷም እንደሞተችና እንደቀበረቻት ትነግረዋለች። ጆንም ለምን እንዳልነገረችው ሲጠይቃት በራሷ ቀብራት እንደጨረሰችና ለሱ መንገር አስፈላጊ መስሎ እንዳልታያት ትነግረዋለች። በዚህም ጊዜ በሁለቱ መካከል ከባድ ጭቅጭቅ ይነሳል። በዛ ሰዓት በሆዷ የያዘችውን ነገር በሙሉ አውጥታ መዘርገፍ ትጀምራለች። ጆን ምን ያህል ሰፖርቲቭ እንዳልሆነና አንድም ቀን ስራዋን እንድትጀምር አበረታቷት እንደማያውቅ ታለንትድ በሆነችበት የስዕል ተሰጥኦዋ እንዳትቀጥል ተስፋ እንዳስቆረጣትና ሁል ጊዜ የእሷ ዓላማ እሷን ቤት ውስጥ የማስቀመጥ እንደሆነ ትነግረዋለች። በዚህም ጊዜ ጆን ልጅ ከወለደች በኋላ በጣም እንደተቀየረችና ያኔ ከስራ ስመለስ ስለ ውሎ የምትጠይቀኝ ፖዚቲቭ የሆነችዋ ሚስቴ ናፈቀችኝ፣ የታለች ያቺ በፍቅሯ የወደኩላት ሚስቴ በሚላት ጊዜ በጣም ትናደድና ቤቱን ለቃ ትወጣለች። ጓሯቸው ላይም በሀሳቧ እናቷ ላይ ወደ ውሻ ተቀይራ ትተኛባታለች። ራሷንም ካረጋጋች በኋላ ወደ ቤት ተመልሳ ለባሏ ይሄ ሪሌሽንሺፕ እየሰራ ስላልሆነ ፍቺ እንደምትፈልግ ትነግረዋለች። ጆንም ልጅ በመውለድሽ ይጸጽትሻል እንዴ ብሎ ሲጠይቃት ኤማም እሱ እንደማይጸጽታትና ነገር ግን ሳትወልድ በፊት ልጇን እንዴት በተለየ መንገድ ማሳደግ እንደምትችል አውቄ ቢሆን ኖሮ ትለዋለች። ባቀረበችለት ሀሳብ የሚስማማና ቅዳሜና እሁድ ከጆን ጋር የቀረውን ሳምንት ደግሞ ከእናቱ ጋር ልጁ እንዲቆይ ይስማማሉ። በነጋታው ኤማ መጽሐፍ ልትመልስ ትሄዳለች። ነገር ግን ላይብረሪስቷ ይሄ መጽሐፍ የዚህ ላይብረሪ አይደለም፣ እኔም እንዳንቺ ወጣት እያለው እሰቃይ ስለነበር ነው የሰጠሁሽ ትላታለች። ኤማም ድሮ ያቆመችውን የስዕል ስራዋን ጀመረች። ጠዋት ሰውነቷን ለማስተካከል ኤክሰርሳይዝ ማድረግም እንደዛው። በሌላ በኩል ለጆን ነገሮች እንዳሰቡት ቀላል አልሆኑም። ምግብ ሰርቶ ለልጁ ሲያቀርብለት እማዬ እንደምትሰራው አይነት አይጣፍጥም እያለ መሬት ላይ ይደፋዋል። ኤማ በሌላ በኩል በስዕል ችሎታዋ እየጨመረ ደስታዋንም እያገኘች መጣ። በትርፍ ጊዜዋም ከልጇ ጋር ተራራ ላይ እየወጡና በተለያዩ ቦታዎች እየሄዱ ይዝናናሉ። በዚህ ጊዜ ድሮ እናቷ ነገሮች ሲያጨናንቋት ወደ ጫካ እየሄደች እንደምትመለስና አንዳንድ ጊዜም ለረጅም ጊዜ እየጠፋች እንደምትመለስ ያ ሁኔታም ልጅ እያለች ምን ያህል ያስጨንቃት እንደነበር አስታወሰች። ኤማም ከረጅም ጊዜ ስራ በኋላ የምትሰራውን አርት ወርክ ጨርሳ ኤግዚቢሽን አዘጋጀች። ሁሉም ሰው ስዕሏን ወደደው፣ እያቀፉም አበረታቷት። በዚህም ጊዜ ኤማ ከረጅም ጊዜ በኋላ በራሷ ኮራች። ከፕሮግራሙ በኋላ ጆን ይመጣና ምን ያህል እንደኮራባት ከዚህ በፊትም ስለ አርቷ እያበረታታት ስላልነበር እንደሚጸጽተው ከነገራት በኋላ ይቅርታ ይጠይቃታል። እሷም ይቅርታውን ተቀብላ አብረው መኖር ይጀምራሉ። እዚህ ጋር ፊልሙ ያልቃል። ከተመቻችሁ ሰብስክራይብ፣ ያልተመቻችሁ ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ።